ራያ፣ ጠለምትና ወልቃይት የሚባሉ መሬቶች የአንድ አገር ምድሮች አይመስሉም። ባህልና ሃይማኖታቸው የተሳሰረ፣ ቋንቋቸው የተዳቀለ፣ ሕዝባቸው ተጋብቶ የተዋለደ አማራና ትግራዋይ የተባሉ ማህበረሰቦች ሺህ ዘመናትን በሰላም ያሳለፉበት አይመስልም። እውቀት ቀመስን፣ ቀለም ዘለቀን ያሉ ስርዓተ መንግስታቸውን ከአውሮፓ ምድር የቃረሙ የመጽሐፍ አባቶቻቸውን ከህብረተሰባዊት ሩሲያ የመዘዙ እስከ መገንጠል የሚል ዲስኩር የታጨቀበት ዶሴ አንግበው 4 ኪሎ የደረሱ የሥርዓተ ማኅበሩ አለቆች ቋንቋን የመግባቢያ ሳይሆን የመለያያ መሠረት አድርገው ወሰን እስኪያሰምሩበት ጊዜ ድረስ በእርግጥም እነ ወልቃይት እንደ አልፎ ያዥ መንገደኛ ከስንት አንዴ ከሚጎበኛቸው ትኩሳት የዘለለ የማንነት ንትርክ ውስጥ ገብተው አያውቁም ነበረ። ሕገ መንግሥት አርቃቂዎቹ ከዚህ መልስ የኔ ከዚያ ወዲያ ያንተ ተባብለው አንዱን መሬት ሸንሽነው ለምድሩም ዘርና ቋንቋ ሸልመው ሲያበቁ ጊዜ ውሎ ሳያድር እኔ አማራ ነኝ፣ እኔ ደግሞ ትግራዋይ ነኝ የሚሉ ዘመን አመጣሽ ትርክቶች ተፈጠሩ። በጌምድር ላይ ተኝተው ያደሩ አርሶ አደሮች ድንገት ማለዳ ላይ ከእንቅልፋቸው ሲነቁ አንዱ በትግራይ ሌላው በአማራ ክልል ተካለው ራሳቸውን አገኙት። የረጅም ዘመን የሕይወት መስተጋብር የለገሳቸውን አብሮ የመኖር ጥበብ ዘመናዊ ትምህርት የነጠቀባቸው አሳቢነን ባዮች ቦርቦረው ጨረሱት። እናም ከዚያ ጊዜ ጀምሮ አሁን ድረስ ያልበረደ የማንነት ጥያቄ የሚፈጃቸውን ቦታዎች በሕገ መንግሥታቸው አማካኝነት አምጠው ወለዱ። አሁን ቦታዎቹ ላይ የሚሰማው ወልቃይት ብረሳሽ ቀኝ የተርሳኝ የሚል የርስት ጉልት ፉከራ፣ ምዕራብ ትግራይ ሕገ መንግሥታችን ያጎናጸፈን ምድር የሚል መፈክር ነው። ሁለቱን ማኅበረሰቦች እንዲህ በቃላት ስንጠቃ ላይ ተጠምደው ጊዜ እንዲያሳልፉ የዳረጓቸው ተብሎ የሚታሙ ሁለት እሳቤዎች አሉ። አንደኛው ከወደ ህወሓት ሰዎች የሚመዘዝ ራስን የማምለክ ዝንባሌ ሲሆን፣ ሌላኛው ነፍጥ ማንገብን ግብ ያደረገ ሰሜናዊ ባህል ነው። ይህ ራያና ወልቃይት ላይ ጊዜ ጠብቆ የሚፈነዳ ቦምብ የተጠመደው ክስተት በህወሓት በኩል በአሳቻ ሰዓት የተረገጠ ይመስላል። ራያ አላማጣ ላይ ህወሓቶች አዲስ እንቅስቃሴ ጀምረዋል። በራያ አላማጣ ህወሓት ቤት ለቤት ትጥቅ ማስፈታት ጀምረዋል። የህወሓት ሰራዊት አባላት ባላማጣ ከተማ በሌሊትም ጭምር የቤት ለቤት አፈሳ እያካሄዱ መሆኑ ተሰምቷል። የጦር መሳሪያ ያላቸውን ሰዎችም ትጥቅ እየነጠቁ እያስፈቱ መሆኑን ታውቋል። በከተማዋ ከፍተኛ የጦርነት ስጋት ድባብ እያንዣበበ እንደሆነ ነዋሪዎች ይናገራሉ። ትጥቅ ማስፈታቱ በዋናነት የቀድሞ የሰራዊቱ አባላት ሚሊሻዎችና ታዋቂ ግለሰቦች ላይ ያነጣጠረ ነውም ተብሏል። ባላማጣ ከተማ ዙሪያ ባሉ አካባቢዎች የህወሓት ወታደሮች ወታደራዊ ስልጠና እያደረጉ እንደሚገኙም ተነግረዋል። ይህ በእንዲህ እንዳለ ትግራይ ሌላ ፖለቲካዊም ሃይማኖታዊም ትኩሳት እየፈጃት ነው። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በቅርቡ በአክሱም ከተማ ስላለው ሁኔታ ቅድስት ከተማ አክሱም ስለሚለው መጠሪያም የከተማ መጠሪያው ስም ፍትሐዊ እንዳልሆነና እንደሚቃወሙ በመግለጽ ውድቅ አድርጎታል። ይህን የገለጸው ዛሬ በመቀሌ ከተማ በነበረው የኢድ ሶላት ላይ ነው። በአክሱም ላለው ችግር መፍትሄ እንዲገኝ ለማድረግ በሰላማዊ መንገድ እንደሚታገል የገለጸው ምክር ቤቱ በማህበራዊ ሚዲያ ላይ ትክክለኛ ያልሆነና የተዛባ መረጃ የሚረጩ አካላት ስርዓት እንዲይዙም አሳስቧል። ከዚህ በተጨማሪም በጊዜያዊነት በዩኔስኮ የተመዘገበው የአልነጃሺ መስጊድ ያለውን ታሪካዊ ዳራ መነሻ በማድረግ ሙሉ ዕውቅና እንዲሰጠውና በቋሚነት እንዲመዘግብም ጥሪ አቅርቧል። ለአስረስ ማረ ዳምጤ የነጋ ጠባ መፈክር ሆነች። ኢትዮጵያን ቅጥረኛ ያደረገች ሀገር ብሎ የሚወነጅላት፣ ሱዳን ውስጥ ላለው ቀውስ እንደ ነዳጅ የምታገለግል ብሎ የሚወርፋት፣ የአፍሪካ ቀንድ ላይ 2 እግሯን ተክላ የምትኖረው፣ አንድ እግሯን አዲስ አበባ ሌላኛውን ካርቱም ላይ ጠዳ ያሻትን የምታደርግ ሚጢጢ ኢምፔሪያሊስት የተባለች የምትተቸው የተባበሩት አረብ ኤሜሬትስ ሱዳን ውስጥ ያላት እጅ ከሚታሰበውም በላይ ረዥም መሆኑ እያነጋገረ ነው። የተባበሩት አረብ ኤሜሬትስ የኮሎምቢያ ቅጥረኛ ተዋጊዎችን ከሱዳኑ ፈጥኖ ደራሽ ድጋፍ ሰጪ ኃይል ጎን ተሰልፈው እንዲዋጋ ማሰማራታው ተገልጿል። የተባበሩት አረብ ኤሜሬትስ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ እጇን በማስገባት የኮሎምቢያ የግል ወታደራዊ ቅጥረኛ ተዋጊዎችን ለፈጥኖ ደራሽ ድጋፍ ሰጪ ኃይሉ ማሰማራቷን ሂውማን ራይትስ ዎች ባወጣው አዲስ የምርመራ ሪፖርት ይፋ አድርጓል። በሪፖርቱ መሰረት በአቡዳቢ የሚገኝና ከሀገሪቱ ገዥ ቤተሰቦች ጋር ጥብቅ ቁርኝነት ያለው የደህንነት ኩባንያ እነዚህን የላቲን አሜሪካ ተዋጊዎች በመመልመልና በኤሜሬትስ ወታደራዊ የጦር ሰፈሮች ውስጥ ስልጠና እንዲያገኙ በማድረግ ወደ ሱዳን የጦር ቀጠና አሰማርቷል። ይህ ድርጊት ኤሜሬትስ በሱዳን እየተፈጸሙ ያሉ የጦር ወንጀሎችንና
በሰብአዊነት ላይ የሚፈጸሙ የከፋ ጥቃቶችን በቀጥታ በመደገፍና በማገዝ ረገድ ተባባሪ ሊያደርጋት እንደሚችልም ተገልጿል። እንደ አውሮፓውያኑ አቆጣጠር በጥቅምት ወር 2025 የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል ወይንም አርኤስኤፍ የሰሜን ዳርፉር መዲና የሆነችውን አልፋሽርን ለ18 ወራት ከበባ ካደረገ በኋላ ሙሉ በሙሉ መቆጣጠሩ ይታወሳል። በዚህ የከበባና የቁጥጥር ወቅት በከተማዋና በዙሪያ ባሉ ሰላማዊ ሰዎች ላይ የጅምላ ግድያ፣ አስገድዶ መድፈርና ሰብአዊ መብት ረገጣ መፈጸሙን የጠቀሰው ሪፖርቱ በተለይም አካል ጉዳተኞችና ሕፃናት ሳይቀሩ ለህልፈት መዳረጋቸውን ያመለክታል። በዚህ የጅምላ ጭፍጨፋ ወቅት ከአረብ ዝርያ ካላቸው የሱዳን ታጣቂዎች ጎን ለጎን ወታደራዊ የደንብ ልብስ የለበሱ አጫጭርና ነጭ የሆኑ የውጭ ሀገር አነጣጥሮ ተኳሾች መታየታቸውን የዓይን እማኞች ለሰብአዊ መብት ተሟጋቹ ድርጅት አስረድተዋል። እነዚህ የውጭ ሀገር ታጣቂዎች ከኮሎምቢያ የመጡ የቅጥር ወታደሮች መሆናቸውን የምርመራ ሂደቱ አረጋግጧል። ሂውማን ራይትስ ዎች የምርመራ ዘገባውን ለማዘጋጀት ወደ ሱዳን ከተሰማሩ ሁለት የኮሎምቢያ ተዋጊዎች ስለ ቅጥር ሂደቱና ስለ ኤሚሬትሶች የደህንነት ኩባንያዎች ጥልቅ መረጃ ካላቸው 3 ወታደራዊ ምንጮች እንዲሁም በኤልፋሹር ከተማ የውጭ ተዋጊዎችን ከተመለከቱ 6 የከተማዋ ነዋሪዎች ጋር ቃለ መጠይቅ አድርገዋል። ከዚህ በተጨማሪም የማህበራዊ መገናኛ ዘዴዎች ምስሎችን በሳተላይት መረጃዎች በማገናኘት በቅጥረኞቹ የተጠለፉ ተንቀሳቃሽ ምስሎችን በመተንተንና የቪዛ እንዲሁም የባንክ ዝውውር ሰነዶችን በመመርመር ይፋዊ ማስረጃዎችንም አሰባስበዋል። በዚህ የምልመላ ሂደት ውስጥ ቀዳሚውን ሚና የተጫወተው በኮሎምቢያ የሚገኘው ኤ4አይኤስ የተባለ የቅጥር ኤጀንሲ ሲሆን ተመላሽ የሆኑ የኮሎምቢያ ወታደራዊ አባላትን በመመልመል በአቡዳቢ ለሚገኘው ግሎባል ሴኩሪቲ ሰርቪስ ግሩፕ ለተባለው የኤሚሬትስ ኩባንያ አሳልፎ ይሰጣል። ይህ ኩባንያ ደግሞ በይፋ መረጃዎች መሰረት የተባበሩት አረብ ኤሚሬትስ የፕሬዝዳንታዊ ፍርድ ቤት ዋና ጸሐፊ በሆኑት አህመድ መሐመድ አልሃይመር የተመሰረተና ከኤሚሬቱ ፕሬዝዳንት ሼክ መንሱር ቢን ዛይድ አልናህያን ጋር ቀጥተኛ የሥራ ግንኙነት ያለው መሆኑን ተረጋግጧል። ይህም ሂደቱ በግል ኩባንያዎች ስም የተካሄደ ቢሆንም ሙሉ በሙሉ በመንግስት ድጋፍና እውቅና የሚመራ መሆኑን ያሳያል። ወደ ሱዳን የተጓዙት ቅጥረኛ ተዋጊዎች የኤሚሬትሶችን ድንበር ሲያቋርጡ ምንም አይነት የፓስፖርት ማህተም ሳይደረግባቸው በቀጥታ ጊያቲና አልዋትባ ወደሚባሉ የኤሚሬትስ ወታደራዊ ጦር ሰፈሮች ይወሰዱ እንደነበረ በሪፖርቱ ተመልክቷል። እዚያም ከኤሚሬትስ ብሔራዊ ወታደራዊ መኮንኖች ስልጠና ካገኙ በኋላ በሊቢያ፣ በሶማሊያ ፑንትላንድና በቻድን ጃሜና በኩል በሚዘረጋ ምስጢራዊ የአየርና የምድር መስመር ወደ ደቡብ ዳርፉር ዋና ከተማ ኛላ ይጓዛሉ። በአሁኑ ወቅት ቢያንስ 300 የኮሎምቢያ ዜጎች በሱዳን የጦር ቀጠና ውስጥ በንቃት እየተሳተፉ ሲሆን አንዳንዶቹ የጦር መሳሪያዎችን ከማንቀሳቀስ ባለፈ አርኤስኤፍ የሚያሰለጥናቸውን ታዳጊ ሕፃናትን በወታደራዊ ሳይንስ የማሰልጠን ሥራ ላይ ተሰማርተው ይገኛሉ። የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የምታደርገውን ወታደራዊና የገንዘብ ድጋፍ በተደጋጋሚ ብታስተባብልም ሂውማን ራይትስ ዎች ግን ይህ ድርጊት እንደ አውሮፓውያን አቆጣጠር ከ2004 ጀምሮ በተባበሩ መንግስታት የጸጥታው ምክር ቤት በዳርፉር ላይ ጣለውን የጦር መሳሪያ ማዕቀብ በቀጥታ የጣሰ ነው ብሏል። የሰብአዊ መብት ተሟጋቹ ድርጅት የኤሚሬትስ መንግስት ለቅጥረኛ ተዋጊዎችና ለጦር መሳሪያ ዝውውር የሚያደርገውን ድጋፍ በአስቸኳይ እንዲያቆም የተባበሩ መንግስታት የጸጥታው ምክር ቤትም በኩባንያውና በዋና ስራ አስፈጻሚው መሐመድ ሐምዳን አልዛቢን ላይ ጠንካራ ማዕቀብ እንዲጥልም ጠይቋል። በተጨማሪም የኮሎምቢያ መንግስት ዜጎቹ በቅጥረኝነት እንዳይሰማሩ የሚያግድ ሕግ እንዲያወጣና ጥፋተኞችን እንዲመረምርም ጥሪ አቅርበዋል። ታዲያ ድሮኖቿ ለኢትዮጵያ ሸጣ በሰማይ የሚበር ጣረ ሞት የሆነችባቸው እና አስረስ ማረ ዳምጤ ይህን መረጃ ሲመለከቱ የተለመደ ጅራፋቸውን መዘው መነሳታቸው አይቀርም። የቀድሞውን የአሜሪካ አካሄድ ነዳጅ ባሳበጠው ኪሷ ተማምና ለመተግበር የምትሞክረው አገር ወደ ላይ አንጋጦ መዝለፍ የቀናው አስረስ ማረ ዳምጤ በዚህ የኮሎምቢያ ወታደሮችንና ሐምዳን ላጋሎን በዳሰሰው መረጃ ዙሪያ ምን እንደሚል ከወዲሁ እየተጠበቀ ነው።